ሲስተር ዙቤዳን አመሰግናለሁ። ቀጥሎ አቶ አቻሜለ ታምሩን ወደ መድረኩ ጋብዛለሁ። አቶ አቻሜለ ከአማራ ተጋድሎ ስንኛ ማቅረብ ይችላል። አመሰግናለሁ። ቪዥን ኢትዮጵያ እንዳንድ የአማራ ድምጽ ወረቀት እንዳቀርብ ስለጋበዘኝ እጅግ አመሰግናለሁ። ያዘጋጀው ጽሑፍ ሽግግሩ ከአንድ የመከራ ዙሪት ወጥተን በአይነቱ ልዩ ወደሆነ ሌላ የመከራ ዙሪት የምንዘፈቅበት ወይንስ ከታሪካዊ ችግሮቻችን የምንገላገልበት በሚል ርዕስ ነው ያዘጋጀሁኝ። የወረቀት ወድቃ በምትገኘው ኢትዮጵያ የመጣንባቸው ያለፉት 42 የመከራ ዓመታት የት እንዳደረሱ በከፊል በመቃኘት ወደፊት እየታሰበ ባለው ሽግግር የመንግስት ለውጥ ብቻ ሳይሆን የሥርዓትም ለውጥ ይመጣ ዘንድ ልንመሰረትባቸው በሚገቡ መሰረታዊያን ፋንዳሜንታልስ ማለት ነው እና ሊካተቱ የሚገባቸው ቁም ነገሮች ምን መሆን እንዳለባቸው እንዳንድ የአማራ ድምጽ የሚሰማኝና የሚታየኝን የገለጽኩበት ነው። ጽሑፌ የሚጀምረው በግራ ፖለቲካ ልክፍት ተንጋደው የበቀሉ የሀገራችን የዘር ፖለቲከኞች የደረቷቸውና እንደ ሐቀኛ ታሪክ ቆጥረን ሳንመረምር የተቀበልናቸው የተከደኑ የፖለቲካ ድርሰቶች ከፍቶ በማየት ፍንትው ብሎ የሚታየው ነባራዊ ሁኔታ በግልጽ ተንትኖ በማቅረብ ነው። ከዚያ በመቀጠል እነኚህ ድርሰቶች የወለዱት ፖለቲካ በተለየ መልኩ በአማራ ላይ ያስከተለውን ግፍና በደል ተተኪው ትውልድ ይፋረድበት ዘንድ የኢትዮጵያ አለት ተራራ አፈርና ቅጠል በታሪክነት መዝግቦ ከትቦ ካስቀመጠው የዶሴ ክምር በማንካ በመጨለፍ ባለፉት 25 ዓመታት ውስጥ በአማራ ላይ የተፈጸመውን የዘር ማጥፋት ፍጅትና አይነት ለማቅረብ ሞክራለሁ። በመጨረሻም ወደፊት እንድትኖረን በመንፈልጋት ኢትዮጵያ ተመሳሳይ አገሮች ውስጥ እንዳንገባና የመንግስትም የሥርዓትም ለውጥ እንድናካሄድ ከጥግ እስከ ጥግ ልናደርጋቸው ከሚገቡ ተግባራት መካከል የተወሰኑትን በማውሳት በሽግግሩ ሂደት መካተት አለባቸው የምላቸው ጉዳዮች በማቅረብ ጽሑፌን አጠቃላለሁ። ሳንመረምር የተቀበልናቸው የፈጠራ ድርሰቶች በኢትዮጵያ የ3000 ዓመታት ጉዞ ውስጥ እንዳለፉት 42 ዓመታት በጥላቻና በሐሰት ላይ የተመሰረቱ የፈጠራ ታሪኮችና የፖለቲካ ልቦለዶች እንዳሸን የፈሉበት ዘመን ኖሮ ያውቅም። ማተባቸውን የበጠሱት የሀገራችን የግራ ፖለቲከኞች እና የፕሮፓጋንዳ ጸሐፊዎች በተለይም ከኢትዮጵያና ከአማራ አንፃር ያልፈጠሩት የፖለቲካ ታሪክና ያልመሰረቱት የኃጢአት ክስ የለም። ከዛሬ 42 ዓመታት በፊት በመሳሪያ ኃይል ወደ ስልጣን የመጣው ደርግ ለኢትዮጵያ ሕዝብ ያስተጋባው ፕሮፓጋንዳ የቁልቁለቱ መንገድ መጀመሪያ ነው። ለ17 ዓመታት ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ላይ በተነዛው ፕሮፓጋንዳ ንጉሠ ነገሥቱ ካልጋ ወራሽነታቸው ጀምሮ ለ58 ዓመታት ሙሉ በስልጣን በቆዩበት ዘመን ውስጥ የኢትዮጵያን ሕዝብ መብት ገፈው ሲጨቁኑና ሲያሰቃዩ ከመኖር በስተቀር አንዳች ቁም ነገር ሰርተው እንደማያውቁ አዲስ የፖለቲካ ታሪክ ተደረተ። በዚህ አዲስ ታሪክ አምሮ የተበረዘ አንድ ትውልድ ተፈጠረ። ከላይ ያሉት ደም የጠማቸው የደርግ ባለስልጣናት በየደረጃቸው ከበታቻቸው አስቀምጠዋቸው የነበሩት ተከታዮቻቸው የብላዮቻቸው የባህሪ ታናሽ ወንድም የሆኑ ገዳዮች ስለነበሩ በተዘረጉ የመንግስት ተቋማት ሁሉ ነገር እየቆረቆዘ የሞራልና የስልጣኔ እሴቶች ደብዛቸው እየጠፋ ትርጉሙ ምን እንደሆነ የማይታወቅ አምልኮተ ህብረተሰባዊነት በመንግስትነት ተሰይሞ ጥሩምባ እየነፋ የሚገድል ህዝብን ወደ ከብትነትና አልፎም ወደ ግዑዝ ድንጋይ የሚረጉጥ ሰይጣናዊ የመንግስት አመራር ተተከለ። ከወደቀ 17 ዓመታት በሆነው አገዛዝ ላይ ከዚህ በላይ ወቀሳ አላበዛም። ትላልቆቹ ባለጌዎች ደርጎች
ተወግደው ትናንሾቹ ሽፍቶች ወያኔዎች የሻዕቢያ ጀሌ ሆነው አዲስ አበባ ከገቡ በኋላ ደርግ መጥፋት አለባቸው በሚላቸው መደቦች ላይ ይወስዳቸው የነበሩ አቤታዊ እርምጃዎችን ሁሉ በአማራ ላይ በጅምላ መፈጸም ጀመሩ። አማራ ገዥና በዳይ ነበር። አማራ የመሬት ከበርቴ ነበር። በድሮ ስርዓት ብሔረሰቦች የትምህርት ዕድል ተነፍገዋል። ሙስሊሞች እንዳይማሩም ሆነ በየመስሪያ ቤቱ እንዲቀጠሩ አይፈቀድላቸውም ነበር ወዘተ የሚሉ የፈጠራ ታሪኮች በየፖለቲካ ፓርቲውና በየጉራንጉሩ መደስኮር ጀመሩ። እነዚህ የፖለቲካ ታሪኮችና የኃጢአት ክሶች ባለፉት 42 ዓመታት በአማራ ላይ ለተፈጸመው ግፍና በደል መንገድ ጠራጊዎች ናቸው። የዘር ማጥፋት የተካሄደባቸው ህዝቦች ሁሉ ሰለባ ከመሆናቸው በፊት ልክ በአማራው ላይ ባለፉት 42 ዓመታት እንደተካሄደው በአብዛኛው በቀጥታ አንዳንዴ ደግሞ በኮድ ስም እየተፈረጁና ጥላሸት እየተቀቡ ዲሞናይዝ ሲደረጉ ኖረዋል። አማራ ገዥና በዳይ ነበር። አማራ የመሬት ከበርቴ ነበር። የአማራ መንግስታት ብሔረሰቦችን የትምህርት ዕድል ነፍገዋል። የአማራ ገዥ መደብ ወዘተ የሚሉት ፈረጃዎችና ስም ማጥፋቶች በአማራ ላይ ለተፈጸመው ጥቃት ሁሉ መጀመሪያዎች ናቸው። እነኚህ ፈረጃዎችና የስም ማጥፋቶች አጥፊ የነበረው መጥፋት አለበት ለሚለው አስተሳሰብ የርዕዮተ ዓለም ጡንቻ የሚሆኑ ናቸው። ወረድ ብዬ ከነኚህ ሳንመረምር ከተቀበልናቸው የፖለቲካ ታሪኮችና የኃጢአት ክሶች መካከል የተወሰኑትን በማንሳት ከታሪክ አኳያ እውነታው ምን እንደነበር ማሳየት ፈልጋለሁ። አቶ ጁነዲን ሳዶ ሁላችሁም ታውቋቸዋላችሁ። ባለፈው ሳምንት ከተወዳጁ የኢሳት ጋዜጠኛ ከሲሳይ ጌና ጋር በኢሳት ቴሌቪዥን ቃለ ምልልስ ባደረጉበት ወቅት ባለፉት ስርዓቶች ኦሮሞ እንዳይማር ተደርጎ ነበር ሲሉ ተናግረዋል። ይህ አቶ ጁነዲን አስተያየት የኦነግም የርዕዮተ ዓለም መሰረት ነው። ብዙ ሰው የነኚህ ፍጹም የተሳሳተ ፕሮፓጋንዳ ሰለባ ስለሆነ እንደሆነ ባስብም የጥሞና ጊዜ ያገኙት አቶ ጁነዲን ግን እስከዛሬ ድረስ ይህንን የተሳሳተ አስተሳሰብ አለማረባቸው ሳይገርመኝ አልቀረም። እስቲ ዶሴ ይውጣና እውነቱ ምን እንደነበር ይታይ። በኢትዮጵያ ዘመናዊ ትምህርት ታሪክ ተማሪዎች በመንግስት ተመርጠው ወደ ውጭ ሀገር በመላክ ምዕራባዊ ወይንም አውሮፓዊ ትምህርት ዘመናዊ ትምህርት ማለት ነው እንዲቀስሙ የተደረገው በ1913 ዓመተ ምህረት በንግስተ ነገስት ዘውዲቱና ባልጋ ወራሽ ተፈሪ መኮንን ዘመን ነበር። በ1913 ዓመተ ምህረት ለመጀመሪያ የምዕራብ ትምህርት ዕድል እንዲቀስሙ የተላኩት የኢትዮጵያ ተማሪዎች ቁጥር 3 ነበር። ፕሮፌሰር ባህሩ ዘውዴ ፓዮኒርስ ኦፍ ቼንጅ ኢትዮጵያ በሚል እንደ አውሮፓ አቆጣጠር በ2002 ዓመተ ምህረት ባሳተሙት መጽሐፋቸው ውስጥ እንዳሰፈሩት 3ቱ ተማሪዎች መላኩ በያን ኋላ ዶክተር ሆነዋል፣ በሻውረድ ሀብተወልድና ወርቁ ጎበና ናቸው። መርሳያ ዘንወልደ ቂርቆስ የ20ኛው መቶ ክፍለ ዘመን መባቻ በሚል በጻፉት የታሪክ መጽሐፍ ውስጥ እነኚህ 3 ወጣቶች መጀመሪያ በህንድ ሄደው ስላልተስማማቸው ኋላ አሜሪካ እንደተዛወሩ አስተዋል። አሜሪካም እንደደረሱ 29ኛው የአሜሪካ ፕሬዝዳንት የሆኑት ዋረን ሃርዲንግ አቀባበል አድርገውላቸዋል። ፕሬዝዳንቱ ፊት ቀርበው ከልዑል አልጋ ወራሽ ተፈሪ መኮንን የተላከውን ደብዳቤ አድርሰዋል። ፕሬዝዳንቱ ደብዳቤውን ገልጠው ካነበቡ በኋላ የልዑል አልጋ ወራሽ ተፈሪ መኮንን ኢትዮጵያን የማስተማር ፍላጎትን በመረዳታቸው ወጣቶቹ እነመላኩ ጥራት ያለው ትምህርት እንዲያገኙ ፕሬዝዳንት ራሳቸው በተማሩበት ኦሃዮ በሚገኘው ማሪታ ኮሌጅ ውስጥ ገብተው ትምህርታቸውን እንዲከታተሉ ስለመከሯቸው ወደ ኦሃዮ አቅንተው የአሜሪካ ትምህርታቸውን በማሪታ ኮሌጅ ተከታትለዋል። ከነኚህ 3 ግንባር ቀደም የምዕራብ ትምህርት እንዲማሩ ከተላኩ የኢትዮጵያ ተማሪዎች መካከል በብሔረሰብ መመዘኛ 2ቱ ማለትም መላኩ በያንና ወርቁ ጎበና ኦሮሞዎች ናቸው። እነ መላኩ ከተላኩ ከ2 ዓመት በኋላ በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤቶች ትምህርታቸውን ጨርሰው ወደ ውጭ ሀገር የተላኩ 33 የሚሆኑ ተማሪዎች ነበሩ። ከነኚህ ተማሪዎች መካከል እስላም የሆኑት መሐመድ ማህዲና ማህዲ ከሊል የሚባሉ ተማሪዎችም ይገኙበታል። ከ33ቱ ተማሪዎች በብሔረሰብ መመዘኛ በቁጥር የሚልቁቱ ኦሮሞዎች ሲሆኑ ብዙ ሰው የሚያውቃቸው እነ ወልደ ኪዳን በያን፣ ወዳጆ ኢካ፣ ዮሐንስ ቦሩ፣ ገብረ ኢየሱስ ጉቱ፣ ተክለ ብርሃን ጉሩሙ፣ ገብረ ማርያም አመንቴና አበራ ደገፉ ይገኙበታል። ቀጣዩና የአቶ ጁነዲን
ባለፉት ስርዓቶች ኦሮሞ እንዳይማር ተደርጎ ነበር የሚለው ክስ መሰረት እንደሌለው የሚያረጋግጥልኝ ዋነኛ ማስረጃ ደግሞ ከ1966 ዓመተ ምህረት በፊት በኢትዮጵያ የተለያዩ ጠቅላይ ግዛቶች ተሰርተው የነበሩ የትምህርት ቤቶች ቁጥር ነው። እነ መላኩ ከተላኩ ከ6 ዓመታት በኋላ በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤቶች ትምህርታቸውን ከውጭ ሀገር ጨርሰው ወደ ሀገር ከተመለሱ 33 ተማሪዎች መካከል በተለያዩ ትምህርት ቤቶችና ከፍተኛ ተቋማት አስተማሪዎች ሆነው አገልግለዋል። ይህ ስህተት ይታረም ዘንድ አሃዛዊ መረጃ ማቅረብን ወድጃለሁ። የማቀርበው አሃዛዊ መረጃ ማንም ሰው የሚያውቀውና ኢትዮጵያ ካንትሪ ስተዲ በሚል በ1991 ዓመተ ምህረት ኮንግረስ ላይብራሪ ሪሰርች ዲቪዥን ያሳተመው ሃንድቡክ ሲሪስ ገጽ 337 ላይ የተገኘ የጥናት ውጤት እንደሚከተለው አቀርባለሁ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ወለጋ በቁጥር 463 የሚሆኑ ከአንደኛ እስከ 6ኛ ክፍል ድረስ ትምህርት የሚሰጡ ትምህርት ቤቶች ነበሩ። በነፍጠኛው ስርዓት ተጠቃሚ ነበር የተባለው ጎጃም 135፣ ጎንደር 134፣ ወሎ 158 ከአንደኛ እስከ 6ኛ ክፍል ድረስ ትምህርት የሚሰጡ ትምህርት ቤቶች ነበሩ። ይህ ማለት በነፍጠኛው ስርዓት ተጠቃሚ ነበር በተባሉት በጎጃም በጎንደርና በወሎ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የተሰሩት ትምህርት ቤቶች በአንድ ላይ ተደምረው ወለጋ ብቻዋን ከነበሯት ጋር ተቀራራቢዎች ናቸው። ባለፉት ስርዓቶች ኦሮሞ እንዳይማር ተደርጎ ነበር በተባለበት በቀዳማዊ ኃይለ ሥላሴ ዘመነ መንግስት ሐረርጌ 214 ከአንደኛ እስከ 6ኛ ክፍል ድረስ ትምህርት የሚሰጡ ትምህርት ቤቶች ነበሯት። እንደ ወለጋ ሁሉ ሐረርጌ የነበሯት የአንደኛ ደረጃ ትምህርት ቤቶች በነፍጠኛው ስርዓት ተጠቃሚ ነበሩ ከተባሉት ከጎጃም ከጎንደርና ከወሎ በቁጥር ይልቃሉ። ዛሬ ኦሮሚያ በሚባለው ክልል ውስጥ ሸዋን ሳይጨምር ባለፉት ስርዓቶች ኦሮሞ አልተማረም በተባለበት ዘመን በቀዳማዊ ኃይለ ሥላሴ ዘመን መጨረሻ ማለት ነው 1180 ከአንደኛ እስከ 6ኛ ክፍል ድረስ ትምህርት የሚሰጡ ትምህርት ቤቶች ነበሩ። በነፍጠኛው ስርዓት አማራው ተጠቃሚ ነበር በተባለበት ዘመን ግን ዛሬ አማራ ክልል እየተባለ በሚጠራው አካባቢ ይሄም ሸዋን ሳይጨምር ነው በቀዳማዊ ኃይለ ሥላሴ ዘመን መጨረሻ በ66 477 ከአንደኛ እስከ 6ኛ ክፍል ድረስ ትምህርት የሚሰጡ ትምህርት ቤቶች ነበሩ። እንዲሁም ዛሬ ኦሮሚያ ክልል በሚባለው አካባቢ ሸዋን ሳይጨምር በአጠቃላይ 147 ከ7ኛ እስከ 8ኛ ክፍል ድረስ ትምህርት የሚሰጡ ትምህርት ቤቶች ነበሩ። አማራ በሚባለው ክልል ግን ከ7ኛ እስከ 8ኛ ክፍል ትምህርት ይሰጡ የነበሩ ትምህርት ቤቶች ቁጥር 58 ብቻ ነው። ከ9ኛ እስከ 12ኛ ክፍል ያለውንም ካየን ዛሬ ኦሮሚያ በሚባለው ክልል ውስጥ ይሄም ሸዋን ሳይጨምር ነው 26 ከ9ኛ እስከ 12ኛ ክፍል ድረስ ትምህርት የሚሰጡ ትምህርት ቤቶች ነበሩ። አማራ በሚባለው ክልል ውስጥ ግን ከ9ኛ እስከ 12ኛ ክፍል ትምህርት የሚሰጡ ትምህርት ቤቶች ቁጥር 11 ብቻ ነበር። ንጽጽሩን ከህዝብ ቁጥር ጋር የበለጠ ማመሳከር ይቻል ዘንድ መረጃው በተሰበሰበበት በ1976 ዓመተ ምህረት በተካሄደው የደርግ የቤትና የህዝብ ቆጠራ መሰረት የህዝብ ቁጥሩን ማቅረብ ተገቢ ነው። በዚህ መሰረት በ1976 በተካሄደው የቤትና የህዝብ ቆጠራ የኦሮሞ ህዝብ ቁጥር 12 ሚሊዮን 387664 ሲሆን የአማራ ህዝብ ቁጥር ደግሞ 12 ሚሊዮን 552050 ነበር። በዚህ ስሌት የኦሮሞ ህዝብ ከአማራ ህዝብ ቁጥር የሚበልጠው ከ320,000 ባነሰ ነው። ይታያችሁ እንግዲህ ትምህርት ቤት ገብቶ የስነ ምክንያት ሎጂክ ወይንም ህግጋትን የተማረ ማንም ሰው ከላይ ካቀረብኩት ተጨባጭ ማስረጃዎች ተነስቶ ባለፉት ስርዓቶች ኦሮሞ እንዳይማር ተደርጎ ነበር የሚለውን የአቶ ጁነዲን አስተሳሰብ ሊገዛ አይችልም። ባለፉት 42 ዓመታት ፖለቲካ ሆኖ እዚህ ያደረሰን ይህና ተመሳሳይ የተሳሳቱ ክሶች የወለዱት የጥላቻ ፖለቲካ ነው። ይሆን ተብሎ የተፈጠረ ስህተት ለረጅም ዓመታት ተጋብተውና ተዋልደው በአንድነት አገር መስርተው የጋራ ዳር ድንበር ፈጥረው በጋራ ተቋማትን የገነቡትን ሁለት ህዝቦች ሰላማዊ ግንኙነት በማወቅ
በአንድ ላይ መቆም የማይችሉ እሳትና ጭድ እንደሆኑ ተደርጎ ለማሳየት የተደረገበት ሁኔታ ሁሉ አለ። በእርግጥ ዛሬ ላይ ወጣቶቹ የአማራና የኦሮሞ ልጆች በግራ ፖለቲከኞች የታጠረውን የጥላቻ ግንብ ደርምሰው ያንተ ደም የኔም ደም ነው መባባል ጀምረዋል። ፕሮፌሰር ዶናልድ ሌቪን አሜሪካን ሀገር በሚኖሩ የኤርትራና የኢትዮጵያ ወጣቶች መካከል ተጀምሮ የነበረው መቀራረብ በሁለቱም ወገን የስልሳዎቹ የግራ ፖለቲከኞች ሲገቡ እንደፈረሰ ሲናገሩ ሰምቻለሁ። ዛሬ የተጀመረው በኦሮሞና በአማራ ወጣቶች መካከል እየታየ ያለው ግንኙነትና መቀራረብ የስልሳው የግራ ፖለቲከኞች በመሃል ገብተው የለመዱትን የጭቃ ጅራፍ ካላጮሁና ወጣቱ የጭቃ ጅራፍ እንዲወራወር ካላደረጉ አሁን ያለው የሁለቱ ህዝቦች ወጣቶች የመተባበር ስሜት ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድም ተስፋ ይሆናል የሚል እምነት አለ። አማራውን የመሬት ከበርቴና የፊውዳል ምልክት አድርጎ ማቅረቡ ሌላው የግራ ፖለቲካ በሀገራችን የጣለው ጠባሳ ነው። ይህን ጠባሳ አማራው የጥቃት ማዕከል እንዲሆን የራሱን አስተዋጽኦ አድርጓል። ይህንን ዘመቻ ዛሬም ድረስ አልቆመም። ከዚህ ጉባኤ በፊት በነበረው የቪዩን ኢትዮጵያ ጉባኤ ላይ ፕሮፌሰር መሳይ ከበደ በንጉሠ ነገሥቱ ዘመን ነበር ስለሚሉት የአማራ የመሬት ከበርቴነት በድፍረት ሲናገሩ ሰምቻለሁ። የግራ ፖለቲካ ልክፍት ያጠላበት የኢትዮጵያ ስኮላርሺፕ ሁሉ ያሳዝነኛል። ካድሬው ያወራውን የፈጠራ ክስ ምሁሩ ጋር ሲደርስ ከፍ ማለት ሲገባው በምሁሩ ደረጃ እየተደጋገመ ሲቀርብ ይታያል። የካድሬው ፕሮፓጋንዳ ምሁሩ ጋር ሲደርስ የታሪክ ሰዎች እንደሚሉት history have records of names, dates, places and references to source በሚሉት ተፈትኖ ማለፍ ነበረበት። የአማራውን የመሬት ከበርቴነት ምልክት ተደርጎ የሚነዛውን የግራ ርዕዮተ ዓለም ፖለቲከኞች ከጻፉት በቀር መሬት ላይ የወረደ እውነት የለም። በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበረው የባላባቶች የከበርቴነት ማዕረግ በብሔረሰብ ይመንዘር ከተባለ ፕሮፌሰር መሳይ ከበደ የደገሙት የወያኔና የሌሎች የግራ ፖለቲከኞች ፕሮፓጋንዳ አይቋጥም። ራስ መስፍን ስለሺን ሁላችሁም የምታውቋቸው ይመስለኛል። ራስ መስፍን ስለሺ የጦር አበጋዝ በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት የሸዋ ጠቅላይ ግዛት እንደራሴ እና በተለያዩ የመንግስት ከፍተኛ የኃላፊነት ቦታዎች ላይ ለ54 ዓመታት ያገለገሉ የኦሮሞ ተወላጅ ናቸው። የራስ መስፍን ባለቤት የቄለሙ የደጃዝማች ጆቴ ልጅ ወይዘሮ የሽመቤት ጉማ ወለጋ ብቻ 500 ጋሻ መሬት እንደነበራቸው የታሪክ ማስረጃ ያሳያል። በኢትዮጵያ ታሪክ ራስ መስፍንን የሚያክል የመሬት ከበርቴ አይገኝም። ለማቅረቢያ ጊዜ ስለሌለኝ እንጂ አማራ የመሬት ከበርቴ ነው እየተባለ የሚቀርበውን መሰረተ ቢስ ፍረጃ ከራስ መስፍንና ከባለቤታቸው በተጨማሪ ሌሎች ሰዎች ማቅረብ በቻልኩ ነበር። ፍላጎቴ ግቡን የመታውን የግራ ፖለቲከኞቹ እንጀላ ፍሬቢስነት ማሳየት ስለሆነ በራስ መስፍን እና በባለቤታቸው ልክ የመሬት ከበርቴ እንደሌለ በኢትዮጵያ ውስጥ ማሳየት ከተቻለ በቂ ማስረጃ ይመስለኛል። ሰዓት የለህም እየተባልኩ ስለሆነ መጨረሻው አካባቢ ልሂድ። ሽግግሩ ምን መሆን ይገባዋል፣ ምን ምሰሶዎች ያስፈልጉታል የሚለውን ነው የማቀርበው። ወያኔ ዛሬ ግማሽ ህይወቱ ወደ ሞት ተለውጦ ውርድንብሩን እየሄደ ከሚገኝበት የፍጻሜ አጋማሽ ላይ ደርሶ የአስቸኳይ ጊዜ አዋጅ በማወጅ ነፍሱን በጥርሱ ይዞ እየተወራጨ መሪው መንገድ ጥሎት እንደሄደ አይነ ስውር ሆኗል። ኢትዮጵያ መስቀለኛ መንገድ ላይ ትገኛለች። ይህንን ከኛ ከሀገር ባለቤቶቹ ቀድሞ የተረዱት ፈረንጆች በተደጋጋሚ የምትፈርስ ሀገር ወይንም ፌልድ ስቴት ሲሉ ሲነግሩ ኖረዋል። የሚያጋጯቸው ብሔረሰቦች መከፋፈል የበጃቸው ወያኔዎች የራሳቸውን ህይወት ከሀገሪቱ ህይወት አስበልጠው በምንም አይነት መንገድ ለሀገር ብለው የዕለታዊ ጥቅማቸውን ብልጫነት ሳይዘነጉ ስለዚህ ዕለታዊ ጥቅማቸውና ስለ ግል ህይወታቸው ሲሉ 17 ዓመታት ሙሉ በዱር በገደል ሲንከራተቱ ለ25 ዓመታት ደግሞ በመንግስትነት ሆነው የትም ወድቀው የቀሩትን የደሃ ልጆች መስዋዕትነት ከንቱ በማድረግ የኢትዮጵያን ህዝብ በጎሰኝነት ሞተር እየነዱ በታሪኩ አይቶት በማያውቀው የደህንነት አዘቅት ውስጥ ከተውት ከምንገኝበት የመስቀለኛ ደረጃ ላይ አድርሶናል።
የምንገኝበት መስቀለኛ መንገድ ተነስተን መድረሻችን አሁን ያጋመስነው እንደ ህዝብ የመኖር ዕጣችን ለጊዜውም ቢሆን ጥያቄ ውስጥ የሚገባበት አልያም የሚቆምበት ደረጃ ላይ የምንደርስ ይመስለኛል። ነገሮች በዚህ ከቀጠሉ ይህ ስለመሆኑ የሚጠራጠር ካለ እስከዚያው ድረስ ብርታቱን ይስጠው እንጂ ወደ ሜዳው እየዘለቅን ስለሆነ ስንደርስበት አይሆን። ዛሬ ላይ ሆኜ የወደፊቷን ኢትዮጵያ ሳስብ ሁለት ምርጫዎች ብቻ ያሉን ይመስለኛል። የመጀመሪያው ባለፉት 42 ዓመታት በተለይም ባለፉት 25 ዓመታት የመጣንበትን የመንግስት ለውጥ አድርጎ በተለየ መንገድ ማስቀጠል፣ ሁለተኛው ደግሞ ቆም ብለን ያለፉትን 42 ዓመታት እንደገና በመገምገም ነገሮችን አመዛዝኖ የተሸወኑባቸውን በመፈተሽ ወዴት መሄድ እንዳለብን ተጨንቀን በማሰብ ከታሪካዊ ችግሮቻችን የምንገላገልበትን መንገድ መሸጋገሪያ መስራት። በሁለተኛ ደረጃ ላይ ላስቀመጥኩት የመፍትሄ ሐሳብ ትልቅ ችግር የሚሆንብን የሚመስለን የወያኔ ርዕዮተ ዓለም አራማጆች የሆኑ በተቃዋሚ ጎራ ያሉ ቡድኖች ይመስለኛል። እነኚህ የወያኔ ርዕዮተ ዓለም አራማጆች ያለፉት 42 ዓመታት የተሰራውን አስተካክለን እንሂድ እንደሚሉ በእርግጠኝነት መናገር ይቻላል። እነኚህ አካላት ዛሬ ኢትዮጵያ ውስጥ እንዲመጣ የሚፈልጉት ለውጥ የመንግስት ለውጥ እንጂ የሥርዓት ለውጥ አይደለም። ቋንቋችን በሚሉት መናገርን፣ የብሔረሰባቸው ስም መታወቂያቸው ላይ መጻፍን፣ ወያኔ በፈቀደላቸው ክልል ውስጥ መኖራቸውን እንደ ትልቅ ለውጥ ስለተቀበሉት የሚፈልጉት ለውጥ ወያኔ በእንደራሴነት ከሾማቸው የብሔረሰባቸው አባላት ከሆኑ የየአካባቢው ሎሌዎች እኛ የተሻለን ስራዋለን ብለው የሚሉትን ለማስፈጸም የሚያስችላቸውንና እነሱ የሚሾሙበትን የመንግስት ለውጥ እንጂ የሥርዓት ለውጥ እንዲኖር አይፈልጉም። እነኚህ ሰዎች የግለሰብ መብት የሚገፋበት ስርዓት ተይዞ የራስ መንግስትም እንኳን ቢመሰረት መቼም ቢሆን ወደፊት መራመድ እንደማይቻል የተገነዘቡ አይመስልም። ባጭሩ የወያኔ ርዕዮተ ዓለም ወንድሞች የመንግስት ለውጥ የሚፈልጉት የተበላሸውን የወያኔ ፕሮግራም ህገ መንግስት ማለት ነው ጎደሎ የሚሉትን ለማስተካከል ነው። ወያኔዎች ዘራችን ከዘራችሁ ደማችን ከደማችሁ ይበልጣል ብለው በማመን ህዝቡን ረግጠውና ደንቆረው ሊገዙበት፣ ሀብቱን ሊበዘብዙበት፣ እነሱ የሀብት የስልጣንና በጠቅላላ የሁሉ ነገር ጌቶች ሆነው አብዛኛውን ህዝብ ግን የውርደትና የችግር ሁሉ ተሸካሚ ሊያደርጉበት ለግል ጥቅማቸው ሲሉ የመሰረቱትን የቅሚያና የስርቆት ድርጅት በወንጀል ያቋቋሙትን የሌብነትና የሙስና ማህበር መንግስት ይሉታል። የወያኔ ርዕዮተ ዓለም አራማጆች የመንግስትን ለውጥ ብቻ የሚሹ ወያኔ መንግስት በሚል የዳቦስ መሰረትኩት የሚለው ለወንጀል የተቋቋመ የሌብነትና የሙስና ማህበር ውስጥ ገብተው ቁንጮ በመሆን ህዝባችን የሚሉትን ረግጠውና ደንቆረው ሊገዙበት፣ ሀብቱን ሊበዘብዙበት፣ እነሱ ግን የሀብትና የስልጣን እንዲሁም በጠቅላላ የሀገሪቱ ጌቶች ሊሆኑበት ነው። ይህን የሚያስቡ የወያኔ ርዕዮተ ዓለም አጋሮች ለሌላው ህዝብ ደንታ እንደሌላቸው ማሳያ ነው። እውነቱን እንነጋገር። ወያኔ በግፍ ዙፋኑ ላይ በተደላደለ ፍራሽ ላይ ያለ ስጋት እንዲተኛ ያደረገው ያሰለፈው ወታደርና በእጁ የያዘው የጦር መሳሪያ ብቻ አይደለም። ወያኔ በግፍ ዙፋኑ ላይ በተደላደለ ፍራሽ ላይ ያለ ስጋት እንዲተኛ ያደረጉት ከፍ ብዬ የገለጽኳቸው የርዕዮተ ዓለም አጋሮቹ ጭምር ናቸው። እነኚህ ኃይሎች እነማን እንደሆኑ በስም እንድገልጽላችሁ የምትፈልጉ አይመስለኝም። መንፈሳዊ ወኔውን አግኝተን በተለይም ባለፉት 42 ዓመታት የተፈጠሩትን ችግሮቻችንን ከጥግ እስከ ጥግ ካየንና እየተነጋገርንበት ያለውን ሽግግር የምንፈልገው በወያኔ ዘመን ብቻ የተፈጠሩ ችግሮችን ለማከም ከሆነ አይደለም ከገባንበት አብሮ ስንወጣ ሸጡን መሻገር አንችልም። ባለፉት 42 ዓመታት ህዝባችን ብዙ መብቶችን አጥቷል። ባለፉት 42 ዓመታት ህዝባችን መንግስት ወደ ላይ የሚያይ መብት ለማኝ ሆኗል። ራሱን ችሎ ይሮ የነበረው ህዝብ ባለፉት 42 ዓመታት ለውጥ መጣ ተብሎ ወደ መንግስትና ወደ መንግስተ ሰማያት አንጋጦ እንዳይ ተደርጓል። እየታሰበ ያለው ችግር ለዚህ መፍትሄ ማበጀት አለበት። ብቸኛው መፍትሄም የግለሰብ መብት ህገ መንግስታዊ ከለላ እንዲኖረው ማለት ነው። የሚታሰበው ሽግግር ስራውን ሲጀምር ባለፉት 42 ዓመታት ህዝባችን ያጣቸውን መብቶች በማስመለስ መጀመር አለበት። የመሬት ላራሹ እንደገና መታወጅ ይኖርበታል። የወከቲ ወግልኛ አዋጅም ተሰርዞ መሬት የገበሬው የግል ሀብትነት ህገ መንግስታዊ ጥበቃ ሊኖረው ይገባል። መሬት ላራሹ እንደገና መታወጅ አለበት።
ማንም ካድሬ እየመጣ ከመሬቱ እንዳይነቅለው። በንጉሱ ዘመን በገበሬው መሬት ላይ ጭሰኛውን አላልኩም ዝር የሚል አልነበረም። ዝር የሚል ቢኖር እንኳን ገበሬው መልስ የሚሰጠው ለአንድ ጭቃሹን ብቻ ነበር። ዛሬ ግን ጭሰኛው ገበሬ አላልኩም ቀበሌ፣ ወረዳ፣ ከፍተኛ ወዘተ በሚባሉ እልቆ ቢስ የካድሬ ሰንሰለቶች ሁሉ መልስና መላሾ መስጠት ግዴታ ሆኗል። ዛሬ የኢትዮጵያ አርሶ አደር ከገዛ መሬቱ አያት ቅድመ አያቱ ከተወለዱበት ርስቱ ላይ ልማታዊ ባለ ሀብት መጣ እየተባለ በካሬ 30 ብር ከሚሸጠው አንጡራ ሀብቱ ላይ በልማት ስም እየተፈናቀለ በካሬ 1 ብር እየተሰጠው ይባረራል። የኢትዮጵያውያን ሽምግልና ባለፉት 42 ዓመታት ከተነጠቀበት መመለስ መቻል አለበት። አቤ ጉበኛን ሁላችሁም ታውቁታላችሁ። የቀዳማዊ ኃይለ ሥላሴ መንግስት እንዳቤ ጉበኛ የቀዳማዊ ኃይለ ሥላሴን መንግስት እንዳቤ ጉበኛ የኮንን አልነበረም። አቤ ጉበኛ በቅርቡ የተነሳውን ፎቶ አግኝቼ ያየው ነበር። ታጣፊ ሽጉጡን ታጥቆ ጣና ዳር ሲጎማለን የአቤ ጉበኛን ፎቶ ላየ በዚያ ዘመን ያንን ነቃፊ ያን ምርት ያን ድል ማግኘቱ ሊገረም ይችል ይሆናል። እነ እስክንድር ነጋ ወይም ተመስገን ደሳለኝ ሽጉጥ ታጥቀው አዲስ አበባ ሲዘዋወሩ ቢገኙ ኖሮ ከአሸባሪነት በተጨማሪ በአገር መክዳት ይከሰሱ ነበር። ልብ በሉ፣ ባለፉት 42 ዓመታት ህጋዊ የነበረው መሳሪያ መታጠቅ መብት ዘራይቱ ቢራንስ ዛሬ በአሸባሪነት የሚያስከስስ አደገኛ ወንጀል ሆኗል። እንደ አሜሪካኖቹ ሁሉ ከራሷ የታረቀች ኢትዮጵያ ህገ መንግስትም ቢሮ ኦፍ ራይትስ ያስፈልጉታል። ባጭሩ እየታሰበ ያለው ሽግግር ቢያንስ የተነጠቅናቸውን መሰረታዊ መብቶች ማስመለስ አለበት። ያለፉት 42 ዓመታት ያየናቸው መንግስታዊ ብልግናዎች እንዳይደገሙ የሽግግር መንግስት ከመመስረቱ በፊት ብዥታው መጥራት አለበት። ዛሬ ኢትዮጵያ ውስጥ ህገ መንግስት እየተባለ የሚጠቀሰው የወያኔ ፕሮግራም ነው። ይህ የወያኔ ፕሮግራም ያሸናፊ ወያኔ ሰነድ እንደመሆኑ መጠን ተቀዳሚ ተግባሩ የትግራይን የበላይነት ማንበር እንጂ የኢትዮጵያ ህዝቦች እኩልነት፣ ተጠቃሚነትና አንድነት ማረጋገጥ አይደለም። ሌላው ሽግግሩ ሊያተኩር የሚገባው በወያኔ ርዕዮተ ዓለም ተጋሪ የሆኑ ተቃዋሚዎች እንዲስተካከል የሚቀይሩት የህገ መንግስት እንዲወገድ ማድረግ ነው። በመጨረሻ የሚታሰበው ሽግግር እንዲፈጽማቸው የሚሻቸውን ጉዳዮች እንዳቀርብ ፍቀዱ። ሰዓት ጋር የሌሎችን እድል እየወሰዱ ነውና ሰዓቶችን ጨርሰዋል። 20 ደቂቃ ላይ ትብያለሁ። የጊዜ እጥረት አለ። አሳጥረው በአንድ ደቂቃ ውስጥ 2 ደቂቃ በመጨረሻም ወደፊት የሚታሰበው ሽግግር እንዲፈጽማቸው የሚሻቸውን ጉዳዮች እንዳቀርብ ፍቀዱ። እንደምታውቁት ከዛሬ 25 ዓመታት በፊት ኢትዮጵያ በክልሎች ስትከፋፈል የሀገሪቱ ህዝብ 40 በመቶ በላይ የሚሆነው አማራው አልተወከለም። በእርግጥ ያን ያልተወከለው አማራው ብቻ ሳይሆን በርካታ የኢትዮጵያ ብሔረሰቦችም አልተወከሉም። ህዝባዊ ነኝ የሚል የትኛውም የፖለቲካ ድርጅትም ሆነ ግለሰብ ከ40 ከመቶ በላይ የሚሆነው የኢትዮጵያ ህዝብ ያልተወከለበትን ህገ መንግስትና አገር አሸናሸን እንደ ህጋዊና ሞራላዊ ክንዋኔ ሊቀበሉ አይገባም። ስለሆነም እየታሰበ ያለው ሽግግር ለእውነተኛና ለዲሞክራሲ የሚደረግ ከሆነ አማራውና ሌሎች ኢትዮጵያውያን ያልተወከሉበትን ህገ መንግስትና የሀገር አሸናሸን እንደ ትክክለኛ ክንዋኔ ሊቆጥረው አይገባምና ሽግግሩ ይሄንን ቅድሚያ ሰጥቶ እንዲሰራበት ጠይቃል። ሁለተኛው ማቀርቢያ ቤተታ እየታሰበ ያለው ሽግግር ሆነ ህገ መንግስት ማርቀቅ ባለፉት 25 ዓመታት ውስጥ በአማራው ላይ የተፈጸመው ወንጀልና ግፍ እውቅና እንዲሰጥ ስለመጠየቅ ነው። እስከዛሬ ድረስ ያለፉት 42 ዓመታት በወለደው ፖለቲካ ምክንያት በአማራ ላይ የተፈጸመው የዘር ማጥፋት ወንጀል እንዲወገዝ ይጠይቃል። ባለፉት 25 ዓመታት የተፈጸመው ወንጀል የዘር ማጥፋት ልቂት በአማራው ላይ የሆነውን ሁሉ ፓርቲም ሆነ ድርጅት ሲያወግዝ አልሰማም። 2.4 ሚሊዮን አማራ እንደጠፋ ወያኔ ራሱ ባቀረበው ነግሮናል። ይህ እውቅና እንዲሰጥና ወደፊት በምትመሰረተው ኢትዮጵያ ተደጋጋሚና ተመሳሳይ ልቂት እንዳይከሰት የሚፈጠረው የሽግግር ቻርተር የሚሆን ህገ መንግስት ከግምት እንዳስገባው እንጠይቃለን። ሶስተኛው ቀደም ብዬ ያቀረብኩት የወደፊት ህገ መንግስት የሚሆነው
ዶክመንት ከጥግ እስከ ጥግ የግለሰብን መብት በማክበር ላይ ተመርኩዞ መሰራት አለበት የሚል እምነት አለ። ሁላችን ከተባበርን በወያኔ ተንኮል ብቻ ኢትዮጵያ አትፈርስም። እኛ እውነተኛ ራዕይና ዓላማ ኖሮን በጋራ ጉዳያችን ዙሪያ በአንድነት ከቆምን ወያኔ ማኪያቬላዊ ጥበቡን ስለተካነ ኢትዮጵያ ልትፈርስ አትችልም። ስለዚህ መንፈሳዊ ወኔውን አግኝተን ራሳችንን መመርመር ከቻል ዕጣ ፈንታችን የተሳሰረ መሆኑን ከተገነዘብን በአንድ ጉዳይ ላይ ሁለት አቋም በሁለት ጎራ የተከፈለ አተያይ መያዛችን የጋራ ጉዳት መሆኑን ከተገነዘብን ኢትዮጵያ አሁን ካለችበት አደጋ ማውጣት ብቻ ሳይሆን ፕሮፌሰር መስፍን ወልደማርያም እንደሚሉት የምንኮራባትና የምንመካባት አገር ልናረጋት ችሎታዋለን። ይህን ለማድረግ ፈቃደኝነቱ ካለን ዛሬ እንጀምራለን። አመሰግናለሁ።